ሕጎች የምትኖርባት ምድር አንተ ራስህና ማንኛውም ሌላ ቁሳዊ አካል የቁስ ኢምንት ቅንጣቶች ሥርዓት ባለው መንገድ የተደራጁበትና የተስተካከሉበት የቀስ በቀስ ለውጥ ውጤት ናቸው። በተጨማሪም ይህ አስተያየት ከፍተኛ ጠቀሜታ አለው። እቺ ምድር የአካልህ ቢሊዮን ሕዋሶችና እያንዳንዱን የቁስ አተም የሰራችው ከማይጨበጠው ኃይል ነው። ፍላጎት የሐሳብ ግፊት ነው። የሐሳብ ግፊቶች የኃይል አይነቶች ናቸው። ገንዘብ ለማግኘት በሐሳብ ግፊት በፍላጎት ስትጀምር ተፈጥሮ ይህችን ምድር በሁለንታ ውስጥ ያለን ማንኛውም ቁሳዊ አካል የሐሳብ ግፊቶች የሚሰሩበትን አካልና አእምሮን ጨምሮ ለመፍጠር የተጠቀመችበትን ተመሳሳይ ነገር ወደ መዝገብህ እያስገባህ ነው። በማይለወጠው ሕጎች እገዛ ብዙ ሀብት መገንባት ትችላለህ። መጀመሪያ ግን እነዚህን ሕጎች ልታውቅና እንዴት እንደምትጠቀምባቸው ልትማር ይገባል። በድግምግሞሽና የእነዚህን መርሆች መግለጫ በየትኛውም አቅጣጫ በመከተል የትኛውም ብዙ ሀብት የሚገኝበት ምስጢር እንዲገለጥልህ ደራሲው ተስፋ ያደርጋል። እንግዳና እርስ በርሱ የሚቃረን ቢመስልም ምስጢር የተባለው ምስጢር አይደለም። ተፈጥሮ ራሷ በምትኖርባት ምድር፣ በከዋክብቶች፣ በእይታችን ውስጥ ባሉ ፈለኮች፣ በላያችንና በዙሪያችን ባሉ ነገሮች፣ በማንኛውም ሳርና በእይታችን ውስጥ ባለ በማንኛውም ሕይወት ባለው ነገር ትናገረዋለች። የሚከተሉት መርሆች የምናብን የመረዳት መንገድ ይከፍታሉ። ለመጀመሪያ ጊዜ ይህንን ፍልስፍና ስታነብ የተረዳኸውን አስበው። ከዚያም ደግመ ስታነበውና ስታጠናው እሱን የበለጠ ግልጽ ለማድረግና ስለ ሁሉም ነገር ሰፊ ግንዛቤ ለመስጠት አንድ ነገር እንደተከሰተ ትረዳለህ። ከሁሉም በላይ መጽሐፉን ቢያንስ 3 ጊዜ እስክታነበው ድረስ እነዚህን መርሆች ለማጥናት አታቋርጥ፣ አትተው፣ አታወላውል። ከዚያ በኋላ መተው አትፈልግም። በምናብ ተጨባጭ ጥቅም ማግኘት። ሐሳቦች የሁሉም ሀብቶች መነሻ ነጥቦች ናቸው። ሐሳቦች የምናብ ውጤቶች ናቸው። እነዚህ ምሳሌዎች ምናብ ሀብት ለማስገኘት ስለሚጠቀምባቸው ዘዴ በተመለከተ ግልጽ መረጃ ይሰጣሉ ብለን ተስፋ በማድረግ መጠነ ሰፊ ሀብቶችን ያስገኙ ጥቂት የታወቁ ሐሳቦችን እናጥና። አስማተኛዋን ማንቆርቆሪያ ይዞ ከ50 ዓመት በፊት አንድ አዛውንት የገጠር ዶክተር ወደ ከተማ ሄደ። ፈረሱን አስሮ በዝግታ ወደ አንድ የመድኃኒት መደብር ውስጥ በጀርባ በር ገባና ከአንድ ወጣት የመድኃኒት ሻጭ ጋር መከራከር ጀመረ። አዛውንቱ ዶክተርና ሻጩ ከመድኃኒት ማዘዣ መደገፊያው በስተኋላ ሆነው ከ1 ሰዓት በላይ በሹክሹክታ አወሩ። ከዚያም ዶክተሩ ወጣ። ወደ ጋሪው ሄደና አንድ ትልቅ የድሮ ማንቆርቆሪያና አንድ ትልቅ የእንጨት ማማሰያ ይዞ መጣና ከመደብሩ በስተጀርባ ኖራቸው። መድኃኒት ሻጩ ማንቆርቆሪያውን አገላብጦ አየ። ወደ ውስጠኛ ኪሱ ገብቶ የገንዘብ ኖት ጥቅል አወጣና ለዶክተሩ ሰጠው። ጥቅሉ በትክክል $500 ሆኑ። የመድኃኒት ሻጩ ሙሉ ሀብት። ዶክተሩ ያልታወቀ ቀመር የተጻፈበት ትንሽ ወረቀት አስረከበው። በዚች ወረቀት ላይ የተጻፉ አስማታዊ ቃላት ማንቆርቆሪያው መፍላት እንዲጀምር ማድረግ አለባቸው። ነገር ግን ዶክተሩም ሆነ መድኃኒት ሻጩ ከፍተኛ ሀብት ከማንቆርቆሪያው እንደሚፈስ አላወቁም። አዛውንቱ ዶክተር ዕቃውን $500 በመሸጡ ደስተኛ ነው። መድኃኒት ሻጩ ደግሞ በመላ ሕይወቱ ያጠራቀመውን ገንዘብ በብጣሽ ወረቀትና በአሮጌ ማንቆርቆሪያ በማዋል ትልቅ ዕድል ሊወስን ነው። ያደረገው ነገር ከማንቆርቆሪያው ወርቅ ሞልቶ መፍሰስ እስኪጀምር አንድ ቀን የአላዲንን መብራት ተአምረኛ ችሎታ እንደሚበልጥ አላስብም። መድኃኒት ሻጩ በእርግጥ የገዛው ሐሳብ ነው። አሮጌዋ ማንቆርቆሪያና የእንጨት ማማሰያውና በትንሽ ወረቀት ላይ የተጻፈው የሚስጥር መልእክት ተቀጽላ ናቸው። ቀመሩን ከዶክተሩ የገዛው ሰው ዶክተሩ የሰጠውን የሚስጥር ውህድ ከሌላ ውህዶች ጋር ካማሰለው በኋላ የዚያች ማንቆርቆሪያ አስደናቂ ኃይል መታየት ጀመረ። ማንቆርቆሪያው ሞልቶ ወርቅ እንዲፈስ ያደረገው ያ ወጣት ሰው በሚስጥራዊ መልእክቱ ላይ የጨመረው ምን እንደሆነ ማወቅ ከቻልክ አስብ። ከልብ ወለድ ይልቅ እንግዳ የሆነ የእውነታዎች ታሪክ፣ በሐሳብ መልክ የጀመሩ እውነታዎች ነሆ አሉ። ይህ ሐሳብ የፈጠረውን ብዙ የወርቅ ሀብት እንመልከት። በዚያች አሮጌ ማንቆርቆሪያ ውስጥ የነበረውን ውህድ ወይም ኮካኮላ ለሚያሰራጩ በሚሊዮኖች የሚቆጠሩ ሰዎች ሥራን ፈጥሮላቸዋል። አሮጌዋ ማንቆርቆሪያ አሁን ከዓለም እጅግ ትልቅ የስኳር ተጠቃሚዎች አንዷ ናት። ስለዚህ ሸንኮራ አገዳ በማሳደግ ስኳር በማጣራትና በመሸጥ ለተሰማሩ በሺዎች ለሚቆጠሩ ወንዶችና ሴቶች ቋሚ የሆኑ ሥራዎችን ፈጥሯል። አሮጌዋ ማንቆርቆሪያ በየዓመቱ በሚሊዮኖች የሚቆጠሩ የብርጭቆ ጠርሙሶችን ትጠቀማለች። ይህ ለብዙ ቁጥር የብርጭቆ ሠራተኞች ሥራዎችን ይፈጥራል። አሮጌዋ ማንቆርቆሪያ በመላ ሀገሪቱ ለብዙ አስተናጋጆች፣ ጸሐፊዎችና የማስታወቂያ ኤክስፐርቶች የሥራ ዕድል ፈጥሯል። ምርቱን ለሚገልጹ፣ ለምርቱ ስዕሎችን ለሚሰሩ በመቶዎች ለሚቆጠሩ የኪነ ጥበብ ባለሙያዎች ዝናንና ዕድልን አምጥቷል። አሮጌዋ ማንቆርቆሪያ
ትንሿን ደቡባዊት ከተማ ወደ ንግድ ማዕከልነት ለውጣለች። እያንዳንዱ የከተማው ነዋሪ በቀጥታም ይሁን በተዘዋዋሪ ተጠቃሚ ሆኗል። የዚህ ሐሳብ ተጽዕኖ ለሚነካቸው ሁሉ አሁን በዓለም ላይ ያለን እያንዳንዱ የሰለጠነ ሀገር የወርቅ ጅረት በማፍሰስ ይጠቀማል። በማንቆርቆሪያዋ የተገኘው ወርቅ ለሺህ ወጣቶች ስልጠና የሚሰጥና እጅግ ስመጥር ከሆኑ ኮሌጆች አንዱን አሰርቷል። የዚያች አሮጌ ነሐስ ጀበና ምርት መናገር ቢችል ኖሮ አስደሳች ሮማንቲክ ታሪኮችን በእያንዳንዱ ቋንቋ ይናገር ነበር። የፍቅር ታሪኮችን፣ የቢዝነስ ታሪኮችን፣ በየቀኑ የሚነሳሱበትን የወንዶችና ሴቶች ሙያተኞች ታሪኮችን። የዚህ መጽሐፍ ደራሲም የዚች አሮጌ ማንቆርቆሪያ ታሪክ አካል ነው። እዚህ ቦታ ላይ ነው ደራሲው ባለቤቱን ያገኛትና በመጀመሪያ ስለ አስማተኛዋ ማንቆርቆሪያ የነገረችው። ለትዳር እሽታዋን ሲጠይቃት የዚያችን ማንቆርቆሪያ ምርት እየጠጡ ነበር። ማንም ሁን የትም ኑር፣ ምንም አይነት ሥራ ይኑርህ፣ ለወደፊቱ ኮካኮላ የሚሉ ቃላቶችን በምታነብበት ጊዜ ሁሉ ሰፊ የሀብት ግዛትና ተጽዕኖ ፈጣሪነት የመጣው ከአንድ ነጠላ ሐሳብ እንደሆነና መድኃኒት ሻጩ ኤሳ ካንድለር ከምስጢረኛው ቀመር ጋር የደባለቀው ያልታወቀው ጥሬ ዕቃ ምናብ እንደሆነ አስተውል። ማንበብህን አቁምና ለተወሰነ ጊዜ አስበው። ደግሞም በዚህ መጽሐፍ የተገለጡ የሀብት ማግኛ ደረጃዎች ኮካኮላ በየትኛውም ዋና ከተማ፣ መንደርና የዓለም አውራ ጎዳናዎች የተስፋፋበት መንገድ እንደሆነና የምትፈጥረው ማንኛውም ሐሳብ እንደ ኮካኮላ ትክክለኛና የሚመሰገን የዚህን ዓለም አቀፍ ጥምቋራጭ ሪከርድ የሚጨምር ሊሆን እንደሚችል አስተውል። $1 ሚሊዮን ቢኖረኝ ምን አደርጋለሁ? ይህ ታሪክ ፍላጎት ባለበት መንገድ አለ የሚለውን ጥንታዊ አባባል እውነታነት ያረጋግጣል። ይህን ታሪክ የነገረኝ የስብከት ሥራውን በቺካጎ ግዛት በመንጎች መዋያ በጀመረው በተወዳጁ ሰባኪና ካህን በሟች ፍራንክ ገንሳውለንስ ነበር። ዶክተር ገንሳውለንስ ኮሌጅ ውስጥ ሲማር በሥርዓተ ትምህርቶች ላይ እሱ የኮሌጅ መሪ ቢሆን ኖሮ ሊያስተካክላቸው እንደሚችል የሚያምናቸውን ብዙ ችግሮችን አስተውሏል። በወቅቱ በነበሩት የትምህርት ዘዴዎች ባለመገደብ ሐሳቦቹን ሊተገብርበት የሚችልበትን አዲስ ኮሌጅ ለመገንባት አሰበ። ፕሮጀክቱን ለማከናወን $1 ሚሊዮን አስፈልጎታል። ይህን ያህል ትልቅ የገንዘብ መጠን ማን ይሰጣል? የዚህን ተስፈኛ ወጣት ሰባኪ ሐሳብ ብዙ ጊዜውን የወሰደ ጥያቄ ነበር። ነገር ግን የተሻለ መፍትሄ ያገኘ አይመስልም። ማታ ማታ ያንን ሐሳብ ይዞ ይተኛል። ጠዋት ይዞት ይነሳል። በሄደበት ሁሉ ይዞት ይሄዳል። አንገብጋቢ ትኩረቱ እስኪሆን ድረስ ደጋግሞ አሰበው። ፈላስፋና ሰባኪ በመሆኑ ዶክተር ገንሳውለንስ በሕይወት ስኬታማ የሆኑ ሁሉ እንደሚያደርጉት የዓላማ ቁርጠኝነት ማንም መጀመር ያለበት መነሻ ነጥብ እንደሆነ ተገንዝበዋል። ደግሞም ያን ዓላማ ወደ ቁሳዊ ተመጣጣኙ ለመለወጥ ያ የዓላማ ቁርጠኝነት በጽኑ ፍላጎት ሲደገፍ ትጋት፣ ሕይወትና ኃይል እንደሚያገኝ ተገንዝበዋል። እነዚህን ሁሉ ታላቅ እውነታዎች ያውቋል። $1 ሚሊዮን ለማግኘት እጆቹን የት ወይም እንዴት እንደሚዘረጋ ግን ገና አላወቀም። የተለመደው መንገድ በእርግጥ ሐሳቤ ጥሩ ነው፣ ምንም ላደርገው ግን አልችልም፣ ምክንያቱም የተፈለገውን $1 ሚሊዮን በፍጹም ማግኘት አልችልም በማለት ትቶ መውጣት ነው። ያ በትክክል ብዙሃኑ ሰው የሚለው ግን ዶክተር ገንሳውለንስ ያላለው ነው። ምን አለና ምን አደረገ? ጠቃሚ ናቸው። ላስተዋውቃችሁና ራሱ ይናገር። አንድ ቀን ቅዳሜ ከሰዓት በኋላ እቅዶቼን ለመተግበር ገንዘቡ የሚገኝበትን መንገዶችና ስልቶች በማሰብ ክፍሌ ውስጥ ተቀመጥኩ። ለ2 ዓመታት ያህል ያሰብኩት ነገር ግን ምንም ነገር አላደረኩም፣ ማሰብ ብቻ። የሥራ መስሪያው ጊዜ ደረሰ። በአንድ ሳምንት ውስጥ የምፈልገውን $1 ሚሊዮን እንዳገኝ አእምሮዬን ከዚህ እዚያ አራወጥኩት። እንዴት? ስለዚህ አልተጨነኩም። ዋናው አስፈላጊ ነገር በተወሰነ ጊዜ ውስጥ ገንዘቡን ለማግኘት መወሰን ነበር። በተወሰነ ጊዜ ውስጥ ገንዘቡን ለማግኘት ቁርጥ ውሳኔ ላይ በደረስኩበት ቅጽበት ከዚያ በፊት አይቼው የማላውቀው የእርግጠኝነት ስሜት እንደተሰማኝ ልነግርህ እፈልጋለሁ። በውስጤ አንድ ነገር ለምን ከብዙ ጊዜ በፊት እዚያ ውሳኔ ላይ አልደረስክም? ገንዘቡ ሁል ጊዜ አንተን እየጠበቀ ነበር ያለ መሰለኝ። ነገሮች በፍጥነት መሆን ጀምረዋል። ጋዜጦችን ጠራዋቸውና $1 ሚሊዮን ባገኝ ምን አደርጋለሁ በሚል ርዕስ ነገ ጠዋት ስብከት እንደምሰብክ አስታወቅኩ። ወዲያውኑ ለንግግሩ ወደ ሥራ ገባው። ሥራው ከባድ እንዳልነበረ ግን በግልጽ ልነግርህ ይገባኛል። ምክንያቱም ያንን ንግግር ለ2 ዓመት ያህል እየተዘጋጀሁበት ነበር። ከእኩለ ሌሊት በፊት ንግግሩን መጻፍ ጀመርኩ። ራሴን አስቀድሜ $1 ሚሊዮን እንዳገኘው ስለማየው ወደ አልጋ ሄድኩና በመተማመን ስሜት ተኛው። በማግስቱ ጠዋት ተነሳው፣ ወደ መታጠቢያ ክፍል አመራው። ንግግሩን አነበብኩት። ከዚያም በጉልበቶቼ ተንበርክኬ
ንግግሬን የተፈለገውን ገንዘብ እንደሚያስገኝልኝ የአንድን ሰው ልቦና እንዲስብ ጸለይኩ። በምጸልይበት ጊዜ ገንዘቡ ወዲያውኑ እንደሚመጣ ዳግመኛ የእርግጠኝነት ስሜት ነበረኝ። በመደሰቴ የንግግሩን ማስታወሻ ሳልይዝ መድረኩ ላይ ወጥቼ ንግግር እስክጀምር ድረስ መርሳቴ ትዝ አላለኝም። ተመልሼ ማስታወሻዬን ለማምጣት በጣም ዘግይቻለሁ። መመለስ አለመቻሌ ምን ያህል መባረክ ነው። በምትኩ ድብቁ አእምሮዬ የሚያስፈልገኝን ነገር ሰጠኝ። ንግግሬን ለመጀመር ስነሳ አይኖቼን ጨፍኜ በሙሉ ልቤና ነፍሴ ህልሞቼን አነበብኩ። ለአድማጮቼ ብቻ አልነበርም የተናገርኩት፣ እግዚአብሔርም እንደተናገርኩ አመንኩ። $1 ሚሊዮን በእጄ ላይ ቢሆን ምን እንደማደርግበት አመንኩ። ወጣት ሰዎች ተግባራዊ ነገሮችን ማድረግ የሚማሩበትና በዚያው ጊዜ አእምሮአቸውን የሚያበለጽጉበትን ትልቅ የትምህርት ተቋም የመመስረት በአእምሮዬ የነበረኝን እቅድ ገለጽኩ። ጨርሼ ስቀመጥ ከኋላ 3 ረድፍ አካባቢ አንድ ሰው በዝግታ ከመቀመጫው ተነሳና ወደ መድረኩ አመራ። ምን ሊያደርግ ነው ብዬ ተገረምኩ። መድረኩ ላይ ወጣና እጆቹን ዘርግቶ ንግግሮን ወድጄዋለሁ፣ $1 ሚሊዮን ቢኖሮት ሊያደርጉት የተናገሩትን ማንኛውንም ነገር ማድረግ እንደሚችሉ አምናለሁ። በእርሶና በንግግሮ እንደማምን ለማረጋገጥ ነገ ጠዋት ወደ ቢሮዬ ቢመጡ $1 ሚሊዮን እሰጦታለሁ። ስሜ ፊሊፕ ዲአርመር ይባላል። ወጣት ገንሳውለን ወደ ሚስተር አርመር ቢሮ ሄደና $1 ሚሊዮን ተሰጠው። በገንዘቡም አሁን አሊኖስ ኢንስቲትዩት ኦፍ ቴክኖሎጂ ተብሎ የሚታወቀውን አርመር ኢንስቲትዩት ኦፍ ቴክኖሎጂን መሰረተ። የተፈለገው $1 ሚሊዮን በሐሳብ ምክንያት መጥቷል። ከፍላጎቱም በላይ ወጣቱ ገንሳውለን ለ2 ዓመት ያህል በአእምሮው ሐሳብ ያብላላው ነበር። ይህን ጠቃሚ እውነታ ተመልከት። በአእምሮው እንደሚያገኘው ቁርጥ ውሳኔ ላይ ከደረሰና እሱን ለማግኘት ውሱን እቅድ ከመረጠ በኋላ ገንዘቡን በ16 ሰዓት ውስጥ አግኝቶታል። ስለ ገንሳውለን $1 ሚሊዮን እና ሳምንታዊ የማግኘት ተስፋው ግልጽ ያልሆነ ሐሳብ፣ አዲስ ወይም የተለየ ምንም ነገር የለም። ከእርሱ በፊት ሌሎችና ከእርሱ ጊዜ ጀምሮ ብዙዎች ተመሳሳይ ሐሳቦች ነበራቸው። ነገር ግን መጠራጠርን መሬት ላይ ጥሎ በእርግጠኝነት ገንዘቡን በአንድ ሳምንት ውስጥ አገኘዋለሁ ሲል በዚያች በምትታወሰው ቅዳሜ ስለደረሰበት ውሳኔ በጣም ድንቅና የተለየ አንድ ነገር አለ። ደግሞም ዶክተር ገንሳውለን $1 ሚሊዮን ያገኘበት መርህ ዛሬም አለ፣ ላንተም አለ። ይህ የሁለንተና ሕግ ወጣቱ አስተማሪ እንዲህ በስኬታማነት እንደተጠቀመበት ዛሬም ይሰራል። ሐሳቦችን ወደ ገንዘብ መለወጥ። ኤሳ ካንድለር እና ዶክተር ገንሳውለን ተመሳሳይ የጋራ አንድ ባህሪ እንዳላቸው ወቅ። ሁለቱም በቁርጥ ዓላማ ሲደመር በውሱን እቅዶች ኃይል ሐሳቦችን ወደ ገንዘብ መቀየር እንደሚችሉ አስደናቂውን እውነት አውቀዋል። ጠንካራ ሥራና ታማኝነት ብቻ ሀብት ያመጣል ብለው ከሚያምኑት አንዱ ከሆንክ ሐሳቡን አጥፋው። እውነት አይደለም። ሀብቶች በብዙ መጠኖች ሲመጡ የጠንካራ ሥራ ብቻ ውጤት አይደሉም። ሀብቶች ለተወሰኑ ጥያቄዎች መልስ ከመጡ በአጋጣሚ ወይም በዕድል ሳይሆን ውሱን መርሆችን በመተግበር ይመጣሉ። በጠቅላላ አነጋገር ሐሳብ ምናብን በመጠየቅ ተግባር የሚፈጠር የአስተሳሰብ ግፊት ነው። ሁሉም ታላላቅ ነጋዴዎች ሸቀጦችን በሚሸጡበት ቦታ ሐሳቦች መሸጥ እንደሚችሉ ያውቃሉ። ተራ ነጋዴዎች ይህን አያውቁም። ለዚያ ነው ተራ የሆኑት። የዝቅተኛ ዋጋ መጽሐፍ አሳታሚ ድርጅት በአጠቃላይ አሳታሚ ድርጅቶችን ብዙ እንደሚጠቅም ግንዛቤ ይወስዳል። ብዙ ሰዎች የመጽሐፍቶችን ይዘቶች ሳይሆን ስሞችን እንደሚይዙ ያውቃል። አልሸጥ ያለን አንድ መጽሐፍ ስሙን ብቻ በመቀየር የዚያን መጽሐፍ ሽያጭ ከ1 ሚሊዮን ኮፒ በላይ ወደ ላይ አውጥቶታል። የመጽሐፉ ውስጡ ምንም አልተቀየረም። አልሸጥ ያለውን ስም የያዘውን ሽፋን በማንሳት ብዙ ተፈላጊነት ባለው ስም በአዲስ ሽፋን ቀየረው። ያ ቀላል ቢመስልም ሐሳብ ነው፣ ምናብ ነው። ለሐሳቦች የተተመነ ዋጋ የለም። የሐሳቦች ፈጣሪ የራሱን ዋጋ ይወስናል። ጎበዝ ከሆነም ያገኘዋል። የየትኛውም ውጤታማ ትልቅ ሀብት ታሪክ የሐሳቦች ፈጣሪና የሐሳቦች ሻጭ በሚገናኙበት ቀንና በስምምነት ሲሰሩ ይጀምራል። ካርኔጌ ዙሪያውን መስራት የማይችለውን ሁሉንም ማድረግ በሚችሉ ሰዎች፣ ሐሳቦችን በሚፈጥሩ ሰዎችና ሐሳቦችን ወደ ሥራ በሚያውሉ ሰዎች ከበበና ራሱን ብሎም ሌሎችን እጅግ ሀብታም አደረገ። ሚሊዮኖች ሰዎች ምቹ አጋጣሚዎች በመጠበቅ ሕይወትን ይገፋሉ። ምናልባት ምቹ አጋጣሚ አንድ ዕድል ሊያገኝ ይችላል። ነገር ግን አስተማማኙ ነገር ዕቅድን በዕድል ላይ አለመወሰን ነው። የሕይወቴን በጣም ትልቅ ዕድል የሰጠኝ በጣም ጥሩ አጋጣሚ፣ ነገር ግን ሀብት ከመሆኑ በፊት የ25 ዓመት የማያቋርጥ ጥረት በዚያ ዕድል ላይ መዋል ነበረበት። አጋጣሚው የአንድሪው ካርኔጌን ትብብር በማግኘትና በመያዝ መልካም ዕድሌን ገንብቷል። በዚህ አጋጣሚ ካርኔጌ የስኬት መርሆች ወደ ስኬት ፍልስፍና የማደራጀት ሐሳብ በአእምሮዬ ተክሏል። በሺዎች የሚቆጠሩ ሰዎች በ25 ዓመታት ምርምር በተሰሩ ግኝቶች ተጠቅመዋል።
ፍልስፍናውን በመተግበር ብዙ ሀብቶች ሰብስበዋል። ጅማሮው ቀላል ነው። ማንኛውም ሰው ሊያወጣው የሚችለው ሐሳብ ነው። ምናልባት ለካርኔጌ ዕድል አድልታ ይሆናል። ሆኖም ቁርጠኝነት፣ የዓላማ ጽናቱና ግቡ ላይ ለመድረስ ያለው ፍላጎትና የ25 ዓመታት የማያቋርጥ ጥረት ምን ያህል ነው? አለመርካትን፣ አለመሰልቸትን፣ ጊዜያዊ ሽንፈትን፣ ትችትንና ጊዜያዊ ማጥፋትን ሁሌ ማሰብን ያለፈ ተራ ፍላጎት አይደለም። መጀመሪያ ሐሳቡ በሚስተር ካርኔጌ ምክንያት በአእምሮዬ ሲተከል በሕይወት እንዲኖር ተበረታቷል፣ ተኮትኩቷል፣ ተደግፏል። ቀስ በቀስ ሐሳቡ በራሱ ኃይል ግዙፍ ሆነና አበረታኝ፣ አሳደገኝ፣ መራኝ። ሐሳቦች ልክ እንደዚያ ናቸው። መጀመሪያ ሕይወትንና ተግባሮችህን መስመር ታስይዛቸዋለህ። ከዚያ በራሳቸው መንገድን እየጠረጉ መጓዝን ይቀጥላሉ። ሐሳቦች የማይጨበጡ ኃይሎች ናቸው። ከወለዳቸው አካላዊ አእምሮ እጅግ የሚበልጥ ኃይል አላቸው። የፈጠራቸው አእምሮ ወደ አፈር ከተመለሰም በኋላ የመኖር ኃይል አላቸው። ቲንክ ኤንድ ግሮው ሪች፣ አስብና ሀብታም ሁን። ናፖሊዮን ሂል። ትርጉም ውድ ሰው ደግ ዋለ። በቴድኤል ቲዩብ የቀረበ። ምዕራፍ 7 የተደራጀ ዕቅድ፣ ፍላጎትን ወደ ተግባር የመቀየር ሂደት፣ ወደ ሀብቶች ስድስተኛው እርምጃ። የሰው ልጅ የሚፈጥረው ወይም የሚያገኘው ማንኛውም ነገር በፍላጎት መልክ እንደሚጀምርና የፍላጎት ጉዞ የመጀመሪያ ክፍል ከረቂቅ ወደ ተጨባጭ ለመለወጥ ዕቅዶች በሚፈጠሩበት ወይም በሚደራጁበት ወደ ምናብ መስሪያ ክፍል እንደሚወሰድ ተምረሃል። በምዕራፍ 2 የገንዘብ ፍላጎትን ወደ ገንዘባዊ ተመጣጣኙ በመቀየር እንደ መጀመሪያ እንቅስቃሴ 6 ውሱን ተግባራዊ ደረጃዎችን እንድትተገብር ታዘሃል። ከነዚህ ደረጃዎች አንዱ ይህ ለውጥ የሚደረግበት ውሱን ተግባራዊ ዕቅድ ወይም ዕቅዶች ማዘጋጀት ነው። አሁን ተግባራዊ የሚሆኑ ዕቅዶችን እንዴት እንደምትገነባ ትማራለህ። እነርሱም ሀ ገንዘብ የማግኘት ዕቅድን ወይም ዕቅዶችን ለመፍጠርና ለመተግበር በሚመጣው ምዕራፍ የተገለጠውን የላዕላይ አእምሮ መርህ በመጠቀም ከሚያስፈልግህ ያህል ብዙ ሰው ጋር ተባበር። ለዚህ መመሪያ መታዘዝ ሙሉ በሙሉ አስፈላጊ ነው፣ አትተወው። የላዕላይ አእምሮ ህብረት ከመፍጠር በፊት ለቡድንህ አባላት ስለ ትብብራቸው የምትሰጣቸውን ቦታና ጥቅሞች ወስን። ያለምንም ነገር ምንም የሚባል ነገር የለም። ያለምንም ክፍያ ማንም ያለ ገደብ አይሰራም። ብልህ ሰው ያለ በቂ ክፍያ እንዲሰራ ሌላ ሰው አይጠይቅም ወይም አይጠብቅም፣ ምንም እንኳን ይህ ሁል ጊዜ በገንዘብ መልክ ባይሆንም። አመርሃ ገንዘብ ለማግኘት አስፈላጊውን ዕቅድ ወይም ዕቅዶች በህብረት እስክታሟላ ድረስ የላዕላይ አእምሮ ቡድንህን አባሎች ቢያንስ በሳምንት 2 ጊዜ ወይም ከቻልክ ከዚያም በላይ ለማግኘት አመቻች። በራስ እና በእያንዳንዱ የላዕላይ አእምሮ ቡድንህ አባል መካከል ፍጹም ስምምነት መስርት። ይህን ትዕዛዝ በትክክል መተግበር ካልቻልክ ውድቀትን ትጠብቃለህ። ፍጹም ሰላም በሌለበት የላዕላይ አእምሮ መርህ አይሰራም። እነዚህን እውነታዎች አስተውላቸው። መጀመሪያ፣ ለአንተ ብዙ ጠቀሜታ ያለው ሥራ በመስራት ላይ ነህ። ስለ ስኬት እርግጠኛ ለመሆን ስህተት የሌለባቸው ዕቅዶች ሊኖሩህ ይገባል። ሁለተኛ፣ ከሌሎች አእምሮዎች የልምድ፣ የትምህርት፣ የተፈጥሮ ችሎታና የሐሳብ ስጦታ ማግኘት አለብህ። ይህ ግዙፍ ሀብትን ከፈጠሩ እያንዳንዱ ባለሀብት ጀርባ ያለ የሀብት ብልሃት ነው። አንድም ሰው ያለ ሌሎች ድጋፍ ግዙፍ ሀብት የሚያስገኝ በቂ ልምድ፣ ትምህርት፣ ተሰጥኦና ዕውቀት አይኖረውም። ሀብት በማግኘት ጥረትህ የምትቀርጸው ማንኛውም ዕቅድ የራስህና የተቀረጸው የእያንዳንዱ የላዕላይ አእምሮ ቡድን አባል የጋራ ፈጠራ ሊሆን ይገባል። በሙሉ ወይም በከፊል የራስህን ዕቅዶች ልታወጣቸው ትችላለህ። ነገር ግን እነዚህ ዕቅዶች በላዕላይ አእምሮህ ህብረት አባላት እንደታዩና ተቀባይነት እንዳገኙ አረጋግጥ። የመጀመሪያ ዕቅድህ ባይሳካ ሌላ አዲስ ዕቅድ ሞክር። መጀመሪያ የቀረስከው ዕቅድ በትክክል ካልሰራ በአዲስ ዕቅድ ተካው። ይህ አዲስ ዕቅድ ካልሰራ ደግሞ በሌላኛው ተካው። የሚሰራ ዕቅድ እስክታገኝ ድረስ ቀጥል። ብዙዎች እነርሱን ያወደቋቸውን ዕቅዶች ለመቀየርና በአዳዲስ ዕቅዶች ለመተካት የሚያስችል ጽኑ ፍላጎት የላቸውምና እንደወደቁ ይቀራሉ። እጅግ ብልህ ሕያው ሰው ያለ ተግባራዊ እና ትክክለኛ ዕቅዶች ገንዘብ በመሰብሰብ ይሁን በሌላ ማንኛውም ሥራ ውጤታማ መሆን አይችልም። ይህን እውነት በትክክል በአእምሮህ አኑረው። እናም ዕቅዶችህ ሲወድቁ ጊዜያዊ ሽንፈት ዘላለማዊ ውድቀት እንዳልሆነ አስተውል። ዕቅዶችህ ትክክል አልነበሩም ማለት ብቻ ይሆናል። ሌሎች ዕቅዶችን ሥራ። ሁሉንም እንደገና ጀምር። ጊዜያዊ ሽንፈት አንድ ነገር ማለት ብቻ ይሆናል።
በዕቅድህ ላይ አንድ የተሳሳተ የሆነ ዕውቀት አለ። ሀብት የሚፈጥሩበት ትክክለኛ ዕቅድ ስለሌላቸው ሚሊዮን ሰዎች ሕይወታቸውን በመከራና በድህነት ይገፋሉ። ስኬትህ ዕቅዶችህ ትክክል ከሆኑት በላይ የበለጠ አይሆንም። በገዛ አእምሮው እስኪቆም ድረስ ማንም ሰው መቼም አይገታም። ጄምስ ጄ ሂል ከምስራቅ እስከ ምዕራብ የባቡር መስመር ለመዘርጋት አስፈለገው። የባቡር መስመር ለመስራት አስፈላጊውን ገንዘብ ለማግኘት መጀመሪያ ሲደክም ጊዜያዊ ሽንፈት ገጥሞታል። እሱም ግን በአዲስ ዕቅድ ሽንፈትን ወደ ድል ቀይሮታል። ሄንሪ ፎርድ ተሽከርካሪዎችን የማምረት ሥራው ጅማሮ ላይ ብቻ ሳይሆን ጫፍ ላይ ከወጣም በኋላ ጊዜያዊ ሽንፈት ገጥሞታል። እርሱ ግን አዲስ ዕቅዶችን አውጥቶ ወደ ገንዘባዊ ድል ተመመ። ብዙ ሀብቶችን ያፈሩ ሰዎችን እናያለን። ከመድረሳቸው በፊት ማሸነፍ የነበረባቸውን ጊዜያዊ ሽንፈቶች ባለመገንዘብ ብዙ ጊዜ ትልቅ ስኬታቸውን ብቻ እናደንቃለን። የዚህ ፍልስፍና ተከታይ ያለምንም ጊዜያዊ ሽንፈት ሀብት ለማግኘት አይጠብቅም። ሽንፈት ሲመጣ ዕቅዶችህ ትክክል እንዳልሆኑ እንደ ማሳያ ተቀበለው። እነዚያን ዕቅዶች እንደገና ስራቸውና ወደ አሰብከው ግብ ደግመህ ተጓዝ። ግብህ ላይ ከመድረስህ በፊት ካቆምክ ወኔ ቢስ ነህ። ወኔ ቢስ አያሸንፍም፣ አሸናፊም ወደ ኋላ አይመለስም። ይህን አረፍተ ነገር ለይታ አውጣው። 1 ኢንች በሚተልቅ ፊደሎች በወረቀት ጻፈውና ሁልጊዜም ማታ ከመተኛት በፊትና ሁልጊዜም ጠዋት ወደ ሥራ ከመሄድ በፊት ልታየው በምትችልበት ቦታ ላይ አስቀምጠው። ለላዕላይ አእምሮህ ቡድን አባላትን መምረጥ ስትጀምር ሽንፈትን አግዝፈው የማያዩትንና መሸነፍን ከቁብ የማይቆጥሩትን በመምረጥ ላይ አተኩር። አንዳንድ ሰዎች በሞኝነት ገንዘብ ብቻ ገንዘብ ይሰራል ብለው ያምናሉ። እውነት አይደለም። ፍላጎት ከዚህ ላይ በተቀመጡት መርሆዎች ወደ ገንዘባዊ ተመጣጣኙ ተቀይሮ ገንዘብ የሚሰራበት መንገድ ነው። ገንዘብ በራሱ ምንም ነገር አይደለም፣ ግዑዝ አካል ነው። መንቀሳቀስ፣ ማሰብ ወይም መናገር አይችልም። የሚፈልገው ሰው እንዲመጣ ሲጠራው ግን መስማት ይችላል። የሽያጭ ዕቅድ ለግል አገልግሎቶች። ሀብት ለማፍራት ለሚደረግ ማንኛውም ተግባር ስኬታማነት ወጥ ዕቅድ ያስፈልጋል። የግል አገልግሎቶችን በመሸጥ ሀብት ማፍራት መጀመር ላለባቸው ሰዎች እዚህ ላይ ዝርዝር መመሪያዎች ይገኛሉ። በአብዛኛው ትላልቅ ሀብቶች ከግል አገልግሎቶች ክፍያ ወይም ከሐሳቦች ሽያጭ እንደሚጀምሩ ማወቅ ያበረታታል። ሌላ ምን ነገር አለ? ከሐሳቦችና ከግል አገልግሎቶች በስተቀር ሀብት የሌለው ሰው ሀብትን ለማግኘት ሌላ ምን ነገር መስጠት ይኖርበታል? ብዙ መሪዎች እንደ ተከታዮች ይጀምራሉ። ሰፋ ባለ አነጋገር በዓለም ላይ 2 አይነት ሰዎች አሉ። አንደኞቹ አይነቶች መሪዎች ሲሆኑ፣ ሌሎኞቹ ደግሞ ተከታዮች ናቸው። በተሰማራህበት ዘርፍ መሪ መሆን ወይም ተከታይ ሆኖ መኖር ይገባህ እንደሆነ ከአሁኑ ወስን። የክፍያው ልዩነት በጣም ሰፊ ነው። ተከታይ በምንም ምክንያት መሪ የተሰጠውን ክፍያ ማግኘት አይችልም፣ ምንም እንኳን ተከታዮች እንደዚህ ያለ ክፍያ የመጠበቅ ስህተት ቢሰሩም። ተከታይ መሆን ውርደት አይደለም። በአንጻሩም ተከታይ ሆኖ መቅረት ክብር አይደለም። ብዙ ታላላቅ መሪዎች በተከታዮች ደረጃ ጀምረዋል። አስተዋይ ተከታዮች ስለነበሩ ታላቅ መሪዎች ሆነዋል። ከጥቂቶቹ በስተቀር በአስተዋይነት መሪን መከተል የማይችል ሰው የተዋጣለት መሪ መሆን አይችልም። በጣም በትክክል መሪን መከተል የሚችል ሰው ብዙ ጊዜ በጣም በፍጥነት ወደ መሪነት የሚያድግ ሰው ነው። አስተዋይ ተከታይ ብዙ ጥቅሞች አሉት። ከእነርሱም መካከል ከመሪው ዕውቀትን የማግኘት ዕድል ነው። ዋና የመሪነት ብቃቶች የሚከተሉት የመሪነት ዋና መገለጫዎች ናቸው። 1. በማንነትና በሥራ ዕውቀት ላይ የተመሠረተ የማይዛነፍ ጥንካሬ። ማንም ተከታይ በራስ መተማመንና ጥንካሬ በሌለው መሪ መገዛት አይፈልግም። አንድም አስተዋይ ተከታይ በእንዲህ ያለ መሪ ለብዙ ጊዜ አይገዛም። 2. ራስን መግዛት። ራሱን መቆጣጠር የማይችል ሰው ሌሎችን መቆጣጠር አይችልም። ራስን መግዛት ለተከታዮቹ በጣም አስተዋዮች መሪ የሚሆኑበትን ትልቅ አራያ ያኖራል። 3. ጠንካራ የፍትህ ስሜት። ያለ ሚዛናዊነትና ያለ ፍትህ ስሜት አንድም መሪ ማዘዝና የተከታዮቹን ከበሬታ ማግኘት አይችልም። 4. የውሳኔ ቁርጠኝነት። በውሳኔዎቹ የማይጸና በራሱ እርግጠኛ እንዳልሆነና ሌሎችን በትክክል መምራት እንደማይችል ያሳያል። 5. የዕቅዶች ትክክለኛነት። እውነተኛ መሪ ሥራውን ማቀድና ዕቅዱን መስራት አለበት። ያለ ተግባራዊ ትክክለኛ ዕቅዶች በግምት የሚንቀሳቀስ መሪ መቅዘፊያ የሌላት መርከብን ይመስላል። አሁን ወይም ቆይቶ አለበት ላይ ያርፋል። 6. ከተከፈለው በላይ የመስራት ልምድ። የመሪነት አንዱ ጉዳት ተከታዮቹ ከሚፈለግባቸው በላይ የበለጠ ለመስራት በፈቃደኝነት የመስራት አስፈላጊነት ነው። 7. የሚያስደስት ስብዕና። የማይጸዳ ግድ የለሽ ሰው ስኬታማ መሪ መሆን አይችልም። መሪነት ክብር ይፈልጋል።
ተከታዮች በማያስደስት ስብዕናና ለሁሉም ነገሮች ትልቅ ቦታ የማይሰጥን መሪ አያከብሩም። 8ኛ መስማማትና መረዳት። ትክክለኛ መሪ ከተከታዮቹ ጋር መስማማት አለበት። ደግሞም እነርሱንና ችግራቸውን ሊረዳ ይገባል። 9ኛ በዝርዝር ማወቅ። ትክክለኛ መሪነት የመሪን የኃላፊነት ቦታ ዝርዝሮች በጥልቀት ማወቅ ይጠይቃል። 10ኛ ሙሉ ኃላፊነት የመቀበል ፈቃደኝነት። ትክክለኛ መሪ ተከታዮቹ ለሰሯቸው ስህተቶችና ችግሮች ኃላፊነት ለመውሰድ ፈቃደኛ መሆን አለበት። ይህን ኃላፊነት ለመተው ከሞከረ መሪ ሆኖ አይቆይም። ከተከታዮቹ አንዱ ስህተት ከሰራና ራሱን ብቃት እንደሌለው ካሳየ መሪው እሱ ራሱ እንደወደቀ ማሰብ አለበት። 11ኛ መተባበር። ትክክለኛ መሪ የጋራ ጥረትን መርህ መረዳትና መተግበር እና ተከታዮቹ በተመሳሳይ እንዲሁ እንዲያደርጉ ማበረታታት መቻል አለበት። መሪነት ኃይል ይጠይቃል። ኃይል ደግሞ መተባበርን ይጠይቃል። 2 አይነት መሪነት አለ። የመጀመሪያውና በጣም እጅግ ውጤታማው በተከታዮቹ ይሁንታና ስምምነት የሚሆን መሪነት ነው። ሁለተኛው ያለ ተከታዮች ይሁንታና ስምምነት የሚደረግ የኃይል መሪነት ነው። የኃይል መሪነት ብዙ እንደማይቆይ ታሪክ በማስረጃዎች ተሞልታለች። የአምባገነኖችና የንጉሶች መውደቅና መጥፋት ማስረጃ ነው። መሪነታቸው አልፏል። በተከታዮች ይሁንታ የተመሰረተ መሪነት ብቻ ይኖራል። ሰዎች የኃይል መሪነትን እስከ ዘላለም አይከተሉም ማለት ነው። ናፖሊዮን፣ ሙሶሎኒና ሂትለር የኃይል መሪነት ምሳሌዎች ናቸው። መሪነታቸው አልፏል። እናም በተከታዮች ይሁንታ የተመሰረተ መሪነት ብቻ ነው መኖር የሚችል። ሰዎች የኃይል መሪነትን ለጊዜው ሊከተሉ ይችላሉ፣ ግን በፈቃደኝነት አይቀጥሉበትም። አዲሱ አይነት መሪነት በዚህ ምዕራፍ የተገለጡትን 11ዱን የመሪነት መገለጫዎችና የተወሰኑ ሌሎች መገለጫዎችን ይተገብራል። እነዚህን የመሪነቱ መሰረት የሚያደርግ ሰው በማንኛውም የህይወት ጉዞ ለመምራት የተትረፈረፈ ዕድል ያገኛል። 10 ዋና የመሪነት የውድቀት ምልክቶች። የወደቁ መሪዎችን ስህተት ማወቃችን ምን ነገሮችን ማድረግ እንደሌለብን ለማወቅ ይረዳናልና ዘርዝረን እንያቸው። 1ኛ ዝርዝሮችን ማደራጀት አለመቻል። ትክክለኛ መሪነት ዝርዝሮችን የማደራጀትና በጥልቅ የማወቅ ችሎታን ይጠይቃል። እውነተኛ መሪ እንደ መሪነቱ ብቃት የሚጠበቅበትን ማንኛውም ነገር ለማድረግ በፍጹም በጣም ሥራ የሚበዛበት አይደለም። አንድ ሰው መሪም ሆነ ተከታይ እቅዶቹን ለመቀየር ወይም ለየትኛውም አደጋ ትኩረት ለመስጠት በጣም ባተሌ እንደሆነ ካሰበ ውድቀቱን ይቀበላል። ስኬታማ መሪ ከኃላፊነቱ ጋር ስለተገናኙ ሁሉም ነገሮች ሊቅ መሆን አለበት። በእርግጥ ያ ማለት ጉዳዮችን ብቃት ላላቸው ረዳቶቹ የመስጠት ልምድ ማግኘት አለበት ማለት ነው። 2ኛ ተገቢ አገልግሎት ለመስጠት ፈቃደኛ አለመሆን። እውነተኛ ታላቅ መሪዎች ሁኔታዎች ሲያስገድዱ ማንኛውንም ሥራ ለመፈጸም ሌላ ሰው እንዲሰራው ለመጠየቅ ፈቃደኛ ናቸው። ከእናንተ መካከል እጅግ ታላቅ የሚሆን የሁላችሁም አገልጋይ ይሆናል የሚለውን ሁሉም ብቁ መሪዎች የሚመለከቱትና የሚያከብሩት እውነት ነው። 3ኛ በእውቀት በሰሩት ሳይሆን ለሚያውቁት እንዲከፈል መጠየቅ። ዓለም ሰዎችን ለሚያውቁት ነገር አትከፍልም፣ በሰሩበት ወይም ሌሎች እንዲሰሩ ባደረጉበት ትከፍላቸዋለች። 4ኛ የተከታዮችን ውድድር መፍራት። ከተከታዮቹ አንዱ ቦታውን እንደሚወስድበት የሚፈራ መሪ ወዲያውኑ ወይም ትንሽ ዘግይቶ ፍርሃቱ እውን እንደሚሆን በተግባር የተረጋገጠ ነው። ብቃት ያለው መሪ በራስ ፍላጎት ተነሳሽነት ማናቸውንም የኃላፊነት ቦታ ዝርዝሮች ለሚወክላቸው ተተኪዎች ያስረዳል። በዚህ መንገድ ብቻ አንድ መሪ በብዙ ቦታዎች ለመገኘትና በአንድ ጊዜ ለብዙ ነገሮች ትኩረት ለመስጠት ራሱን ያበዛል፣ ራሱን ያዘጋጃል። ሰዎች ሌሎች እንዲሰሩ በማድረግ ችሎታቸው በራሳቸው ጥረቶች ሊያገኙት ከሚችሉት በላይ ብዙ ክፍያ እንደሚቀበሉ ሁሌም የሚኖር እውነት ነው። ትክክለኛ መሪ በሥራው ባለው ዕውቀትና በስብዕናው ስበት የሌሎችን ብቃት በጣም ይጨምራል። ያለ እርሱ እርዳታ መስጠት ከሚችሉት በላይ ብዙና የተሻለ አገልግሎት እንዲሰጡ ያደርጋቸዋል። 5ኛ ዓላማ ማጣት። ያለ ዓላማ አንድ መሪ ችግሮችን ማሸነፍና ተከታዮቹን በትክክል የሚመራበትን ዕቅዶች ማውጣት አይችልም። 6ኛ ራስ ወዳድነት። በተከታዮቹ ሥራ ሁሉንም ክብር ለራሱ የሚያደርግ መሪ በእርግጠኝነት ቅሬታ ይገጥመዋል። እውነተኛ መሪ ምንም አይነት ክብር ለራሱ አይወስድም። ብዙ ሰዎች ለገንዘብ ብቻ ሳይሆን ለምስጋናና ለእውቅና ጠንክረው እንደሚሰሩ ስለሚያውቅ ለተከታዮቹ የሚሰጡ ክብሮች ሲኖሩ ማየት በጣም ይወዳል። 7ኛ ቁጣ። ተከታዮች ቁጡ መሪ አያከብሩም። ደግሞም ቁጣ በየትኛውም መልኩ የሚያደርጉትን ሁሉ ብርታታቸውንና አስፈላጊነታቸውን ያጠፋል።
8ኛ አለመተማመን። ምናልባት ይህ በዝርዝሩ መጀመሪያ ላይ መምጣት ነበረበት። ለእምነቱ፣ ለጓደኞቹ፣ ከእርሱ በላይ ላሉትና ከእርሱ በታች ላሉት የማይታመን መሪ ለብዙ ጊዜ መሪነቱን ማቆየት አይችልም። አለመታመን አንድ ሰው ከመሬት ትቢያ እንደሚያንስ ያሳያል። የሚገባውን ኀፍረት በራሱ ላይ ያመጣል። አለመታመን በየትኛውም የሕይወት ጉዞ ከዋና የውድቀት ምክንያቶች አንዱ ነው። 9ኛ የመሪነት ሥልጣንን ማሞካሸት። ትክክለኛ መሪ በተከታዮቹ ልብ ውስጥ ፍርሃት ለመፍጠር በመሞከር ሳይሆን በማበረታታት ይመራል። በሥልጣኑ ተከታዮቹን ለመጫን የሚሞክር መሪ በኃይል መሪነት መደብ ስር ይሰፍራል። አንድ መሪ እውነተኛ መሪ ከሆነ በሥራው ካልሆነ በስተቀር ደግነቱን፣ ዕውቀቱን፣ እውነተኛነቱን ማሳወቅና እኔ እንዲህ ነኝ ማለት አይጠበቅበትም። ሥራው ራሱ ማንነቱን ይገልጽለታል። 10ኛ ማዕረግን ማሞካሸት። ብቁ መሪ ተከታዮቹ ክብር እንዲሰጡት የሚፈልገው ማዕረግ የለም። ለማዕረጉ ብዙ የሚጨነቅ ሰው በጥቅሉ ሌላ የሚያተኩርበት ነገር ትንሽ ነው። የእውነተኛ መሪ ቢሮ በሮች መግባት ለሚፈልጉ ሁሉ ክፍት ናቸው። የሥራው ክፍሎችም ከደንብና ከግነት ነፃ ናቸው። እነዚህ በጣም ከታወቁ የመሪነት የውድቀት ምክንያቶች መካከል ናቸው። ከነዚህ ስህተቶች አንዱ ውድቀትን ለማምጣት በቂ ነው። ከላይ የዘረዘርናቸውን የውድቀት ምክንያቶችን በጥንቃቄ አጥናቸው። ወደ መሪነት መውጣት ከፈለክ እነዚህ ስህተቶች እንደሌሉብህ እርግጠኛ መሆን ይኖርብሃል። አዲስ መሪነት የሚፈለግባቸው የተወሰኑ ውጤታማ ዘርፎች። ይህን ምዕራፍ ከማጠናቀቅህ በፊት የመሪነት አቅም ባለባቸውና አዲስ አይነት መሪነት የተትረፈረፈ ዕድል በሚገኝባቸው በተወሰኑ ውጤታማ የሙያ መስኮች ላይ ትኩረትህን አድርግ። መጀመሪያ፣ በፖለቲካው መስክ ላይ ቀጣይነት ያለው ከፍተኛ የአዳዲስ መሪዎች ፍላጎት አለ። እጅግም አስቸኳይ በሆነ ሁኔታ ቁርጠኛ መሪዎች ይፈልጋሉ። አብዛኞቹ ፖለቲከኞች ሕግ የፈቀደላቸው ወንበዴዎችና ሌቦች ሆነዋል። ደካማው ሕዝብ አቅም እስኪያጣና ከገበያው ራሱን እስኪያገል ድረስ ተጨማሪ ታክስ ይጥሉበታል። ሁለተኛ፣ የባንክ ሥራ ከፍተኛ ለውጥ እያደረገ ነው። ሦስተኛ፣ ኢንዱስትሪ አዲስ መሪዎችን ይፈልጋል። የቀድሞ የኢንዱስትሪ መሪዎች ለትርፋቸው ብቻ የሚጨነቁ፣ በጥቂት ክፍያ ሰራተኞቻቸውን ከመጠን በላይ የሆነውን ሥራ የሚያሰሩ፣ በኢንዱስትሪው አካባቢ ላለው ማህበረሰብም ሆነ ምርታቸውን ለሚጠቀም ገዢ የማያስቡ ናቸው። አሁን ላይ ግን ይህን ማድረግ አይቻልም። ሰራተኞች በሙሉ አቅማቸው እንዲሰሩ የግድ የተመቻቸ ሁኔታ ሊፈጠርላቸው ይገባል። ኢንዱስትሪው ከፍተኛ የሆነ ምርትን ማግኘት ከፈለገ የሚያመርተውን ምርት ጥራት መቆጣጠር ይገባዋል። ካልሆነ መፎካከርን አይችልምና ከገበያው ይወጣል። እናም አዳዲስ የኢንዱስትሪ መሪዎች ከቀድሞቹ የተሻለ ለሕዝብም ሆነ ለቀጠሩት ሰራተኛ የሚያስቡ ሊሆኑ ይገባል። አራተኛ፣ የወደፊቱ የሃይማኖት መሪ ለተከታዮቹ ምድራዊ መሰረታዊ ፍላጎትና የጊዜውን ኢኮኖሚያዊና ግላዊ ችግሮቻቸውን ለመፍታት የበለጠ ትኩረት እንዲሰጥ ይገደዳል። ለሞተ ላለፈ ነገርና ገና ወደፊት ለሚመጣ ላልታየ ነገር ትንሽ ትኩረት ይሰጣል። አምስተኛ፣ በሕግ በሕክምናና በትምህርት ሙያዎች አዲስ አይነት መሪነት ያስፈልጋል። በተወሰነ መልኩም አዳዲስ መሪዎች ይፈልጋሉ። ይህ በተለይ በትምህርት መስክ እውነት ነው። የዚህ መስክ መሪ ወደፊት በትምህርት ቤት ያገኙትን ዕውቀት እንዴት በተግባር ላይ እንደሚያውሉት ሰዎችን የማስተማሪያ መንገዶችና ዘዴዎች ይፈልጋል። በተግባር ላይ ብዙ፣ በቲዮሪ ላይ ትንሽ የማስተማር ሥራ ማድረግ አለበት። ስድስተኛ፣ በጋዜጠኝነት ሙያ አዳዲስ መሪዎች ይፈልጋሉ። እነዚህ ከሙያዎች በጣም ጥቂት ሲሆኑ ለአዲስ መሪዎችና ለአዲስ አይነት መሪነት አሁንም ዕድሎች ያሉባቸው ናቸው። ዓለም ፈጣን ለውጥ እያደረገች ነው። ይህ ማለት ከሰዎች ልጆች ለውጥ ጋር አብሮ የሚሄዱና ራሳቸውን የሚያሻሽሉ ሚዲያዎችና ጋዜጠኞች ያስፈልጉናል። እዚህ ላይ የተገለጡ ዘርፎች ከሌሎች ይልቅ የሰለጣኔ መንገድን የሚወስኑ ናቸው። ለአንድ የሥራ ቦታ መቼና እንዴት ማመልከት። ከዚህ ላይ የተገለጠው መረጃ ሺዎችን ወንዶችና ሴቶች አገልግሎታቸውን በአግባቡ እንዲሸጡ በረዳንበት ወቅት የተገኘ የብዙ ዘመናት ልምድ ጭምቅ ውጤት ነው። የሚከተሉት የሙያ አገልግሎት ዘርፎች ገዢዎችና ሻጮች በአንድ ላይ በማገናኘት ረገድ እጅግ ቀጥተኛና ውጤታማ መንገዶች ናቸው። አንደኛ፣ የቅጥር ቢሮዎች። አስተዳደራቸው የአመርቂ ውጤቶች፣ በቂ የክንውን መዝገቦች ማሳየት የሚችሉትን ጥሩ ስም ያላቸው ቢሮዎች ለመምረጥ ጥንቃቄ ማድረግ አለበት። በአንጻሩ እንደዚህ ያሉ ቢሮዎች በጣም ጥቂት ናቸው። ሁለተኛ፣ በጋዜጦች፣ በንግድ ጆርናሎች፣ በመጽሔቶች ማስተዋወቅ። የተደራጀ ማስታወቂያ ለቢሮ ስራዎች ወይም ለቀላል ደሞዝ ቦታዎች ለሚያመለክቱ ብዙ ጊዜ አስደሳች ውጤት እንደማያስገኝ ይታመናል።
ዝርዝር ማስታወቂያ ከአስተዳዳሪነት ጋር የተያያዙ ቦታዎችን ለሚፈልጉ በጣም ተመራጭ ነው። በጋዜጣው አምድ ላይ የሚቀርብ ጽሑፍ የቀጣሪ መደብን ትኩረት በጣም የሚስብ እንዲሆን ይፈልጋል። ጽሑፉ መልሶችን ለማግኘት በቂ የሽያጭ ችሎታን እንዴት ማስተላለፍ በሚችል ኤክስፐርት መዘጋጀት ይኖርበታል። ሶስተኛ፣ ለተወሰኑ ድርጅቶች ወይም ግለሰቦች የሚቀርቡ የግል ማመልከቻ ደብዳቤዎች። እንዲህ ያሉ ማመልከቻዎች የሚሰጡት አገልግሎቶችን በሚገባ መግለጽ ይፈልጋሉ። ደብዳቤዎች ሁሌም በንጽህና መጻፍና በእጅ መፈረም አለባቸው። ከደብዳቤዎች ጋር ስለ አመልካቹ ብቃቶች የተሟላ አጭር መግለጫ ወይም ንድፍ ማመላከት አለበት። የማመልከቻ ደብዳቤውና የልምድ ወይም የትምህርት ብቃቶች መረጃ ችሎታ ባለው ሰው መዘጋጀት ይኖርባቸዋል። የሚሰጡት መመሪያዎችን እንደ መረጃ ተጠቀምባቸው። አራተኛ፣ በግላዊ ጓደኞች በኩል ማመልከት። የሚቻል ከሆነ አመልካች ታሳቢ ቀጣሪዎችን በሆነ የጋራ ጓደኛ በኩል ለማቅረብ መሞከር ይኖርበታል። ይህ የአቀራረብ ዘዴ በተለይ የመሪነት ቦታዎችን ለሚፈልጉና ራሳቸውን በማስረዳት መቅረብ ለማይፈልጉ ሰዎች ጠቃሚ ነው። አምስተኛ፣ በአካል ማመልከት። በተወሰኑ አጋጣሚዎች አመልካቹ ለወደፊት ቀጣሪዎቹ በራሱ ፍቃድ አገልግሎቶችን ቢሰጥ በጣም ውጤታማ ሊሆን ይችላል። ወደፊት ቀጣሪዎቹ በብዙ ጊዜ ከአጋሮቻቸው ጋር የቀጣሪውን ሪከርድ ለማየት ስለሚፈልጉ በተመሳሳይ ለሚሰራበት የሥራ ቦታ በዚህ ጊዜ የተሟላ የተጻፈ የትምህርት ብቃቶች መግለጫ ማቅረብ ይኖርበታል። በተጻፈ አጭር መግለጫ የሚቀርብ መረጃ። ይህ አጭር መግለጫ አቃቤ ሕግ በፍርድ ቤት የሚታይ ክስን እንደሚያዘጋጅ ያህል በጥንቃቄ መዘጋጀት አለበት። አመልካቹ እንደዚህ ያሉ ጽሑፎችን የማዘጋጀት ልምድ ከሌለው ችሎታው ያለው ሰው ማማከርና አገልግሎቶቹ ይህን ዓላማ ማሳካት ይኖርበታል። ስኬታማ ነጋዴዎች ለንግዳቸው ጥሩ ውጤቶች ለማግኘት የማስተዋወቅ ጥበብና ስለ ንቦና ያላቸውን ወንዶችና ሴቶች ይቀጥራሉ። የግል አገልግሎት ሽያጭ ያለው ሰውም ተመሳሳይ ነገር ማድረግ አለበት። የሙያ አገልግሎትህን ራስህን ለመሸጥ የሚከተሉትን መረጃዎች በአጭር መግለጫ ውስጥ መገኘት አለባቸው። አንደኛ፣ ትምህርት። ምን ያህል የትምህርት ደረጃ እንዳለህና ትምህርት ቤት ውስጥ በምን አይነት የትምህርት ዘርፎች እንደሰለጠንክ የሰለጠንክበትንም ምክንያት በመጥቀስ በአጭር ግን በትክክል ግለጽ። ሁለተኛ፣ ልምድ። ከምትፈልገው የኃላፊነት ቦታ ጋር የተያያዘ የሥራ ልምድ ካለህ በሙሉ ግለጸው። የቀድሞ ቀጣሪዎችህን ስማቸውንና አድራሻቸውን ጻፍ። የምትፈልገውን የኃላፊነት ቦታ ለማግኘት የሚያስችልህን የትኛውንም የተለየ ልምድ በመግለጽ ማሳየትህን እርግጠኛ ሁን። ሶስተኛ፣ ማመሳከሪያዎች። በእርግጠኝነት ማንኛውም የቢዝነስ ተቋም የኃላፊነት ቦታዎችን ለሚፈልጉ የወደፊት ተቀጣሪዎች ስለ ቀድሞ ሪከርዶቻቸው፣ ታሪካቸው ወዘተ ማወቅ ይፈልጋል። ከአጭር መግለጫ ጋር ከሚከተሉት አካላት የተቀበልካቸውን የድጋፍ ደብዳቤዎች ኮፒ አድርገህ ግልባጫቸውን አብረህ አያይዝ። ሀ ከቀድሞ ቀጣሪዎችህ፣ ለ ካስተማሩህ መምህሮች፣ አምርሃ ውሳኔያቸው ከሚታመን ታዋቂ ሰዎች። አራተኛ የራስህ ፎቶግራፍ። ከአጭር መግለጫዎችህ ጋር የቅርብ ጊዜ የራስህን ፎቶግራፍ አያይዝ። አምስተኛ ለአንድ የተወሰነ የኃላፊነት ቦታ አመልክት። ለኃላፊነት ቦታ ብቻ አታመልክት። ይህ ጥሩ ችሎታ እንደሌለህ ያሳያል። ስድስተኛ ለምታመለክትበት ለተወሰነ የኃላፊነት ቦታ ያሉህን ችሎታዎች ግለጽ። ለምታመለክተው የተወሰነ የኃላፊነት ቦታ ብቃት እንዳለህ እንደምታምን የሚያሳይ ሙሉ መረጃ ስጥ። ይህ የማመልከቻህ በጣም ጠቃሚ መረጃ ነው። ከሌሎች ነገሮች በላይ የምታገኘውን ግምት ይወስናል። ሰባተኛ የሙከራ ጊዜ አገልግሎት ስጥ። ይህ ምናልባት ስር ነቀል ሐሳብ ሊመስል ይችላል። ነገር ግን ከልምድ እንዳረጋገጥኩት ቢያንስ የሙከራ ጊዜን ማሳለፍ አያቅትም። ስለ ብቃቶችህ እርግጠኛ ከሆንክ የሙከራ ጊዜ የሚያስፈልግህ ነገር ነው። በነገራችን ላይ እንዲህ ያለ ፈቃደኝነት የምትፈልገውን የኃላፊነት ቦታ ለመወጣት በችሎታህ እንደምትተማመን ያሳያል። በጣም አሳማኝ ነው። ፈቃደኝነትህ ሀ የኃላፊነት ቦታውን ለመወጣት በችሎታህ በመተማመንህ፣ ለ ከሙከራ ጊዜ በኋላ ለመቀጠር በወደፊቱ ቀጣሪዎች ውሳኔ በመተማመንህ፣ ሐመርሃ የኃላፊነት ቦታውን ለማግኘት ባለህ ቁርጠኝነት ላይ እንደተመሰረተ እርግጠኛ ሁን። ስምንተኛ ስለ ወደፊት ቀጣሪዎችህ ቢዝነስ ያለህ ዕውቀት። ለአንድ የኃላፊነት ቦታ ከማመልከትህ በፊት ሙሉ በሙሉ ስለ ሥራው ዕውቀት እንዲኖርህ ከሥራው ጋር በተገናኘ በቂ ጥናት አድርግ። እንዲሁም በአጭር መግለጫህ ላይ በዚህ የሥራ መስክ ያገኘኸውን ዕውቀት ጠቁም። ይህ ለጠየቅከው የኃላፊነት ቦታ ዓላማና እውነተኛ ፍላጎት እንዳለህ ስለሚያሳይ አሳማኝ ይሆናል። አስተውል፣ የሚያሸንፈው ጥሩ አድርጎ የሚዘጋጅ እንጂ ብዙ ሕግ የሚያውቅ ጠበቃ አይደለም።
ጉዳይህ በደንብ ከተዘጋጀና ከቀረበ ውድድርህ ገና ከጅማሮው ከግማሽ በላይ ያሸንፋል። መግለጫህን ረጅም በማድረግህ አትፍራ። አንተ ቅጥር ለማግኘት የምታደርገው ጥረት ቀጣሪዎች ጥሩ ብቃት ያላቸው አመልካቾች አገልግሎቶች ለመግዛት የሚፈልጉትን ያህል ነው። እንዲያውም በጣም ውጤታማ ቀጣሪዎች ስኬት የሚለካው በዋናነት ጥሩ ብቃት ያላቸውን ትጉህ ሰራተኞች ለመምረጥ ባላቸው ችሎታ ነው። እናም ያለውን ሁሉ መረጃ ይፈልጋሉ። ሌላው አንድ ነገር አስተውል። መግለጫህን ስታዘጋጅ ያለህ ጥንቁቅነት ታታሪ ሰው እንደሆንክ ያሳያል። አመልካቾቹ ያለ ፊት ለፊት ቃለ መጠይቅ ለቅጥር ያበቋቸውን በጣም ሳቢና የተዋጣላቸው መግለጫዎችን ለደንበኞች በማዘጋጀት ረድቻለሁ። መግለጫ ሲጠናቀቅ በሚከተለው በተመሳሳይ በጥንቃቄ አስተካክልና ጻፈው ወይም ተይበው። የብቃት መግለጫ። ለዚህ ሥራ የሚያበቃ ምን አለ? ለምሳሌ የባችለር ዲግሪ በአካውንቲንግ፣ ለፕሬዝዳንቱ የጸሐፊነት ቦታ፣ ማመልከቻ ለዳሽ ኩባንያ። መግለጫ ስታዘጋጅ በየጊዜው የብቃት መግለጫዎችን ቀይር። ይህ የግል ምሳሌ ትኩረትን የሚስብ ነው። ማግኘት በምትችለው ጥሩ ወረቀት ላይና በመጽሐፍ ሽፋን አይነት ከርዳዳ ወረቀት ላይ በጥንቃቄ ታይበው ወይም በሚሞግራፍ ገልብጠው። ለአንድ በላይ ኩባንያ የሚቀርብ ከሆነ ማያያዣው ተለውጦ የድርጅቱ የወል ስም ይገባበታል። ፎቶግራፍህ በመግለጫው ወረቀት ገጾች በአንዱ ላይ መለጠፍ አለበት። ምናብህ እንድታሻሽለው ሲነግርህ በማሻሻል እነዚህን የደብዳቤ መመሪያዎች ተከተል። ስኬታማ ነጋዴዎች ራሳቸውን በጥንቃቄ ያዘጋጃሉ። የመጀመሪያ እይታዎች ዘላቂ እንደሆኑ ያውቃሉ። መግለጫህ አሻሻጭህ ነው። ጥሩ ሙሉ ልብስ አልብሰው። ለአንድ የኃላፊነት ቦታ በማመልከት የወደፊት ቀጣሪህ ከሁሉም አስበልጦ የሚያየው ከማናቸውም ነገር ፊት በግልጽ የሚቆም አድርገው። የምትጠይቀው የኃላፊነት ቦታ ከፍተኛ ጥቅም ካለው በጥንቃቄ ለማግኘት መሞከር ጠቃሚ ነው። ደግሞም ራስህን ለአንድ ቀጣሪ አንተነትህን በሚያስደንቅ መንገድ መሸጥ ከፈለግ ለአገልግሎቶችህ ከመጀመሪያ ጀምሮ በተለመደው መንገድ ለቅጥር ብታመለክት ኖሮ ከምታገኘው ይልቅ የበለጠ ገንዘብ ልታገኝ ትችላለህ። በማስታወቂያ ኤጀንሲ ወይም በቅጥር ወኪል በኩል መቀጠር ከፈለግ አገልግሎቶችህን የምትሸጥባቸውን የመግለጫዎችህን ኮፒዎች ለወኪሉ ስጠው። ይህም በወኪሉና በወደፊት ቀጣሪዎችህ ቅድሚያ እንድታገኝ ይረዳሃል። የምትፈልገው ትክክለኛ የኃላፊነት ቦታ ይገኛል። ሁሌም ሰው የሚመቸውን የሥራ አይነት መስራት ይፈልጋል። ሰዓሊ ስዕሎችን መስራት ይወዳል። ደራሲ በእጆቹ መጻፍ ይወዳል። ጥቂት ችሎታዎችን ብቻ የያዙ ሰዎች በብዙ የሥራ ዘርፎች ውስጥ የመግባት አማራጭ የላቸውም። አንድ አገር መልካም አገር ከሆነች ሁሉንም አይነት ሥራዎች ትፈቅዳለች። መሬት ማረስ፣ በፋብሪካ ማምረት፣ መነገድና ሙያዎችን። መጀመሪያ ምን አይነት ሥራ እንደምትፈልግ በትክክል ወስን። ሥራው አስቀድሞ ከሌለ ልትፈጥረው ትችላለህ። ሁለተኛ ልትሰራለት የምትፈልገውን ካምፓኒ ወይም ግለሰብ ምረጥ። ሶስተኛ የወደፊት ቀጣሪህን አጥና። የኩባንያው ፖሊሲዎች፣ የሰራተኞች አስተዳደርና የእድገት ዕድሎች። አራተኛ ራስህን ተሰጥኦዎችህንና ችሎታዎችህን በመተንተን ምን መስራት እንደምትችል አስቀምጥና በውጤታማነት መስጠት እችላለሁ ብለህ የምታምናቸውን ብቃቶች፣ አገልግሎቶች፣ ፈጠራዎች፣ ሐሳቦች፣ የመስጫ መንገዶችና ዘዴዎችን አቅድ። አምስተኛ ስለ ሥራ አታስብ። መግቢያ ይኑርህ አይኑርህ አትጨነቅ። የተለመደውን ሥራ አገኘህልኝ ወይ ጥያቄን ተወው። ምን መስጠት እንደምትችል ብቻ አተኩር። ስድስተኛ አንዴ በአእምሮ ዕቅድን ካገኘህ በጥሩ ሁኔታና በዝርዝር በወረቀት ላይ ለመጻፍ ልምድ ካለው ጸሐፊ ጋር ተማከር። ሰባተኛ ስልጣን ላለው ለተገቢው ሰው ስጠውና ቀሪውን እሱ ይሰራዋል። ማንኛውም ካምፓኒ ሐሳቦችን ሆነ አገልግሎቶችን ወይም ተዛማጅ ጥቅም ያለው አንድ ነገር መስጠት የሚችሉ ሰዎችን ይፈልጋል። ማንኛውም ካምፓኒ ለካምፓኒው ጥቅም የሆነ የተግባር ውሱን ዕቅድ ላለው ሰው ቦታ አለው። ይህ አይነት አካሄድ ጥቂት ቀናት ወይም ሳምንታት ተጨማሪ ጊዜ ሊወስድ ይችላል። ነገር ግን በገቢ በእድገትና በእውቅና ማግኘት ላይ ያለው ልዩነት በትንሽ ክፍያ ከዓመታት ጠንካራ ሥራ ያድናል። ብዙ ጥቅሞች አሉት። ዋናው በአብዛኛው ወደ ተፈላጊው ግብ ጋር ለመድረስ የሚፈጀውን ጊዜ ከ1 እስከ 5 ዓመታት ይቆጥባል። ማንኛውም ሰው የእርከኑን ደረጃ የጀመረው ወይም የደረሰው በወጥና በተሟላ ዕቅድ ነው። አገልግሎቶችን የመገበያያ አዲሱ ዘዴ። በቀጣሪዎችና በተቀጣሪዎቻቸው መካከል ያለው የወደፊቱ ግንኙነት የበለጠ ቀጣሪን፣ ተቀጣሪንና የሚያገለግሉትን ሕዝብ የያዘ አጋርነት ይሆናል። ይህ የግል አገልግሎቶችን የመሸጥ አዲስ ዘዴ በብዙዎች ምክንያቶች አዲስ ተብሏል።
መጀመሪያ የወደፊት ቀጣሪና ተቀጣሪ ሁለቱም ቢዝነሳቸው ህዝቡን በጥሩ ሁኔታ ማገልገል በመሆኑ እንደ አቻ ተቀጣሪዎች ይቆጠራሉ። ባለፉት ጊዜያት ቀጣሪዎችና ተቀጣሪዎች ያዋጣኛል ያሉትን ዋጋ ያቀርባሉ። ለሁለቱም አማካኝ የሆነና ሊያስማማ የሚችል የደሞዝ ተመን ሲያገኙም ይስማማሉ። ሆኖም ይህ ስምምነታቸው ሶስተኛ ወገን የሆነውንና አገልግሎት ተቀባዩን ማህበረሰብ አያካትትም። ዛሬ ማድራትና አገልግሎት የግብይት መደምደሚያ ሐረግ ነው። የግል አገልግሎት ለሚገዛ ሰው ከሚያገለግለው ከቀጣሪው ይልቅ የበለጠ በቀጥታ ይጠቀማል። ምክንያቱም በማጠቃለያ ትንተና ቀጣሪውና ተቀጣሪው ሁለቱም በሚያገለግሉት ህዝብ ይቀጠራሉ። በደንብ ማገልገል ካልቻሉ በማገልገል የሚያገኙትን ጥቅማቸውን በማጣት ዋጋ ይከፍላሉ። የመብራት ኃይል ቆጣሪ አንባቢ በሩን እስኪሰብረው ድረስ የሚቀፈቅፍበትን ጊዜ እናስታውሳለን። በሩ ሲከፈትለት ሳይጋበዝ ዘሎ ገብቶ ለምን እስካሁን አስጠበቃችሁኝ በሚል ፊቱን ይዘፈዝፋል። ያ ሁሉ አሁን የለም፣ ለውጡም ተደርጎበታል። አሁን ቆጣሪ አንባቢው ስላገለገልኩት ደስ ይለኛል በማለት ራሱን በጨዋነት ይገልጻል። የመብራት ኃይል ካምፓኒዎች ቆጣሪ ለማንበብ የሚልኳቸው ሰዎች ተኮሳታሪና ስርዓት አልባ እንደሆኑ ከማወቃቸው በፊት ሌላ ተፎካካሪ የመብራት ኃይል አገልግሎት አቅራቢ ድርጅቶች መጡ። የአዳዲሶቹ ካምፓኒዎች ሰራተኞችም ምስጉንና ስነ ምግባር የተሞሉ ስለሆኑ ገበያውን በአጭር ጊዜ ተቆጣጠሩት። በታላቁ የኢኮኖሚ ውድቀት ወቅት የድንጋይ ከሰል ኢንዱስትሪውን ያከሰሩትን ምክንያቶች ለማጥናት በፔንሲልቬኒያ ግዛት ውስጥ ነበርኩ። ከብዙ የጥናት ውጤቶች ውስጥ አንዱ የነበረው የከሰል ፋብሪካዎቹን ያከሰሯቸው የባለሀብቶችና የሰራተኞቻቸው ስግብግብነት ነበር። ባለሀብቶቹ ቢዝነሳቸውን አጡ። የድንጋይ ከሰል ማዕድን ቆፋሪዎችም ስራቸውን አጡ። እኒህ ስግብግብ ባለሀብቶች የድንጋይ ከሰልን ዋጋ ቆለሉት። አላስፈላጊ ትርፍን ማጋበስ ቀጠሉ። ሆኖም ይህ ሁኔታቸው ደንበኞች ሌላ አማራጮችን እንዲፈልጉ አስገደዳቸው። በዚህ መሃል ነው የነዳጅ አምራቾች አማራጩን ተጠቅመው ገበያውን የተቆጣጠሩት። እንዳሻቸው የድንጋይ ከሰል ዋጋ ሲጨምሩ የነበሩ ስግብግብ ባለሀብቶች ገበያ ውስጥ ዋጋ የሌለውን ድንጋይ በእጃቸው ይዘው ቀሩ። የኃጢአተኛ ደሞዙ ሞት ነው ይላል መጽሐፍ ቅዱስ። ሆኖም ጥቂቶቹ ብቻ ናቸው ትርጓሜውን የተረዱት። ሁሉም ሰው የዘራውን እንደሚያጭድ ረስቶታል። ታላቁ የኢኮኖሚ ውድቀትም እንዲሁ እንደ ድንገት የተፈጠረ አልነበረም። ከእያንዳንዱ የኢኮኖሚ ውድቀት ጀርባ ምክንያቶች ነበሩ።